እንደዚህም አይነት ሴት አለ ነው የምትሉኝ? ከዕለታት አንድ ሁለት ደግሞ ገንፎ ስሪልኝ ብያት እናቴ እንዴት ያለሽ ባለሙያ መሰለች፣ ቆይ እሷን ጠይቄ እሰራልሃለሁ አለችና እናትየው ጋር ደውላ ላውር ላይ ያረገችው። ስልኩ ተነሳ። ማሚዬ እንዴት ነሽ? ደህና ነኝ ሊልዬ፣ እንዴት ነሽ? እንዴት ነው ትዳር? ቆንጆ ነው ማሚዬ። እኔ እምልሽ ማም ገንፎ ልሰራ ብዬ እኮ ትንሽ ግራ ገባኝ። የፈላ ውሃ ውስጥ መጀመሪያ በርበሬ ነስንሼ እላዩ ላይ የገንፎ ዱቄት በነፋ ችግር አለው እንዴ? ለምንድን ነው በርበሬ ያስፈልገው? ወይ ሊሊ እንደው ስንት ጊዜ ነው የገንፎ አሰራር ማስተምርሽ? አሁን ይሰለቸኝ አሉ። እኔም አይ እኚህማ ባለሙያ ደርባባ እናት ናቸው ብዬ ፈገግ አልኩ። ትንሽ ቆዩና ገንፎ ለመስራት ከሁሉም በፊት ሽንኩርት መላጥ ነው የሚቀድመው አላልኩሽም አሏት። ለካ በዘር ነው ጓራዬ ሲላት ተሰማኝ። ልጅ ብስብስ እናት ትብስ በዘር ነው ገባ። ወርሳው እኮ ነው። ምን ታርግሷ? በተነሳውና ራሴ ለመረጋጋት መጽሐፍ ቅዱሴን ከመሳቢያ ውስጥ አውጥቼ ከፈትኩት። የሰው ልጅ በእህል ብቻ አይኖርም በእግዚአብሔር ቃል እንጂ ከሚል ጥቅስ ጋር ተፋጠጡ። ራስህን በመጽሐፍ ቅዱስ አጽናና እንጂ። ኧረ ዮባ፣ ኧረ እየተለየሽብኝ ነው። አንቺ ግን ችሎታሽ በዛብኝ። ኧረ ለየው ያላችሁን ኧረ ክብራችሁን እስቲ ኮሜንት ላይ ፕሊዝ ፕሊዝ